ሞቲቬሽን አይደለም ይሄ ቪዲዮ። በተስፋ ተሞሉ። የምሬን ነው። ፈጣሪ ከእናንተ ጋር አለ። እድሜን ተበላው በጣም ይሄ ነው ኔጌቲቭ። በቃ ጊዜ እየሄደ ነው። እኔ እንዲህ ነኝ፣ እኔ እንዲህ እኮ ነኝ፣ እኔ እንደዚህ ነው እድሜ፣ እኔ አሁን ከዚህ ወጥቼ ምንድን ነው የምሆነው? በቃ በኔጌቲቭ ነገር መወጠር ያው የመጀመሪያው ምክንያት ነው እንድትወድቁ እና ማድረግ የምችሉትን በደንብ ማድረግ። እንደምን አላችሁ ውድ የዩኒክ አቤል ቤተሰቦች። በዚህ ቪዲዮ ደግሞ በጣም የሚጠቅሟችሁን 3 ወሳኝ የሆኑ ነጥቦችን እነግራችኋለሁ። ይህ ቪዲዮ በልዩነት የሚጠቅማቸው የሪሚዲያል ተማሪዎችን ነው። ይህ ቻናል ኦፍ ኮርስ ለሪሚዲያል ብቻ አይደለም የተሰራው ወይም ደግሞ የተከፈተው። ፍሬሽማን ተማሪዎችም አሉ፣ ሲኒየር ተማሪዎችም የሚታገዙበት ነው። እንዲሁም ደግሞ የተለያዩ ትምህርት ላይም ከአካዳሚክ ወጣ ያሉ ኢንፎርሜሽኖች ለሰዎች የሚደርሱበት ቻናል ቢሆንም ግን አሁን ላይ በደንብ በትኩረት ደግሞ ለሪሚዲያል በዚህ አመት ለሚገቡ ልጆች እኔም ፐርሰናሊ በግሌ በኔ ዙሪያም ሪሚዲያል ተማሪ ስላለ ማለት ነው ኢቨን የራሴም ሲስተር ሪሚዲያል ስለምትማር አሁን እየገባች ስለሆነ በደንብ እነሱን ማገዝ በጣም ፈልጋለሁ፣ መርዳት ፈልጋለሁ። ለዛ በጣም የሚጠቅም ነው ዛሬ አሁን የምነግራችሁ ነገር። ብዙ ልጆች ያላስተዋሉትና ብዙዎችን ግን አፌክት ያደረገ ነገር ነው የምነግራችሁ። ይሄም ምንድነው ሪሚዲያል ውድቀት የሚሆኑ ምክንያት የሚሆኑ ሪሚዲያል ተማሪዎች ከሪሚዲያል ወደ ፍሬሽማን እንዳይገቡ እንዳይቀላቀሉ ምክንያት የሚሆኑ 3 ነገሮችን እነግራችኋለሁ። በቅደም ተከተል አስቀምጥላችኋለሁ። በደንብ እስከ መጨረሻው አዳምጡ። እንግዲህ ጊዜ ወስዳችሁ ሲሪየስ ነገር ነው። በደንብ ጊዜ ወስዳችሁ አዳምጡኝ። 3ቱን ምክንያቶች እነግራችኋለሁ። 3ቱን ምክንያቶች ከቀረፋችሁ በእርግጠኝነት ታልፋላችሁ። ሪሚዲያል የማታልፉበት ምንም አይነት ምክንያት የለም። ምናልባት ይህንን ሳወራ እየፈጠንኩ ነው፣ ቪዲዮም ስለሆነ ብዙ ደቂቃ እናንተ ላይ ታይማችሁን ዌስት ማድረግ ስለማልፈልግ ነው ፈጠን እያልኩኝ የማወራው ማለት ነው። ኦኬ እስቲ ከ3ኛው እንጀምሪያው። ወደ ታች ነው የምቆጥረው ዛሬ ካውንት ዳውን ነው እና አንደኛው በጣም ወሳኝ ነው። ያው ቪዲዮውን አትራክቲቭ ለማድረግ ምናምን ሳይሆን በደንብ እውነት ሳላንዛዛ እነግራችኋለሁኝ። ምን ስታረጉ ነው የምትወድቁት? አምና ልጆች ምን ሲያደርጉ ነው የወደቁት? ካቻምናም ያው ሪሚዲያል 2 ጊዜ ከኔ ጋር ልጆች ነበሩ። 2 ጊዜ የተለያዩ ልጆችን አሰልጥኛለሁ ለሪሚዲያል ፈተና እንዲበቁ የምቻለኝን በጣም ብዙ ነገር አድርጌያለሁ፣ ያውቃሉ። ይሄንንም ደግሞ ዊትነስ አለኝ። ብዙ የሚመሰክሩልኝ ልጆች አሉ፣ የሚመሰክሩልኝ የሚያወሩ እንደዚህ ብትጠይቋቸው በጣም ይነግሯቸዋል። ያው እግዚአብሔር ይመስገን እግዚአብሔር ረድቶኝ ያደረኳቸው ነገሮች አሉ ለነሱና ምንድነው ለዚህ ያበቃ ማለትም ምንድነው እንዳልፉም እንዲወርቁም ያረጋቸው አንዳንድ ልጆችን ምንድነው ብዬ በጣም ሳስብና እነሱንም ስጠይቅ ነበረ። ምክንያቱንም በደንብ አውቀዋለሁ። እነዛን ነገሮች አታርጉ ብዬ ለእናንተ ነግራቸዋለሁ ስለሚጠቅማችሁ ማለት ነው። ሶስተኛው ኔጌቲቭ ቲንኪንግ ነው። ሶስተኛ ደረጃ የተቀመጠው ይሄ ቀላል እንዳይመስላችሁ የሚመጣውም ደግሞ ግቢ ስገቡ ነው። ዩኒቨርሲቲ አሁን ብዙ ዩኒቨርሲቲዎች ሪሚዲያል እየጠሩ ነው። በዚህ አጋጣሚ እየጠሩ አሁን ያልጠሩ ዩኒቨርሲቲዎች እስካሁን ያልጠራው እስከ ዛሬ ድረስ ያለኝ መረጃ ወላይታ ሶዶ ዩኒቨርሲቲ አልጠራም፣ ዋቸሞ አልጠራም፣ ዲላ አልጠራም፣ ሌሎችም አንዳንድ ዩኒቨርሲቲዎች አልጠሩም። ግን አብዛኛው ጠርቷል። ኦልሞስት ጎንደር ዩኒቨርሲቲም ወራቤም እነዚህ ዩኒቨርሲቲዎች ጠርቷል። በጣም ብዙ ጠርቷል። ያው የጠሩትን መቁጠር ያው አስቀምጥላችኋለሁ እዛው ቻናላችን ላይ አለ ቴሌግራም ላይ እና ገብታችሁ ቴሌግራም ቻናል ሊንኩን እዚህ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ገብታችሁ ተቀላቀሉ። እዛ ላይ ብዙ ነገሮችን ያው ሼር እየተደራረገን ስላለ ማለት ነው። እና ኔጌቲቭ ነገር የሚባለው በጣም መጀመሪያ ዩኒቨርሲቲ ስገቡ የሚያጋጥማችሁ ነው። ሳትፈልጉት ነው ኔጌቲቭ ቲንከር የምትሆኑት። እናንተ ዙሪያ ኔጌቲቭ ቲንኪንግ ማለት ምን ማለት መሰላችሁ? በአማርኛ ላብራራላችሁ። አሉታዊ አስተሳሰብ ወይም ደግሞ አሁን ለምሳሌ ምንድነው ስኬት አለ፣ ውድቀት አለ አይደለ? ከስኬቱ ይልቅ ውድቀቱ ላይ ማጠንጠን ወይም ደግሞ እሱን አብዝቶ መጨነቅና መፍራት ያ ነው ኔጌቲቭ ቲንኪንግ የሚባለውና ከዛ መሸሽ አለባችሁ እላችኋለሁ። ከዛ እንዴት ነው የምንሸሸው? ለምንድን ነው የምንሸሸው? ደግሞ ሰው ይፈራል፣ ምን ኖርማል ነው መፍራት ምናምን ብትሉ፣ እኔ ስለ መፍራትና ስላለ መፍራት አይደለም እያወራ ያለሁት። ኔጌቲቭ ቲንኪንግ እንዴት መሰላችሁ? እኔ አስታውሳለሁ ፍሬሽማን እያለሁኝ እኛ ዶርም ላይ በጣም የሚጨነቁ ልጆች ነበሩ፣ በጣም የሚረበሹ ልጆች ነበሩ፣ የሚታወቁ ከመሬት ተነስቶ በቃ ሌላ ችግር የሚፈጥሩ ልጆች አሉ። በጣም የእነሱ ኔጌቲቭ ቲንኪንግ ይስተጋባባቸዋል ሳታውቁ። እኔ አልፈራም ነበር መጀመሪያ ግቢ ስገባ። በቃ የቻልኩትን ያዘርቼ የሚመጣውን ዲፓርትመንት ተቀብዬ ያው የምፈልገውን ነገር መማር ከዛን በሰላም መማረቅ ነው የኔ ሀሳብ። ግን የአንዳንድ ልጆች በጣም በትልቅ ረብሻ ውስጥ ሆነው እናንተንም ይረብሻሉ፣ በጣም ይጨነቃሉ፣ እንደዚህ ይወርቃሉ። ወይኔ በቃ
እኛ በጣም ዘንድሮ በዚህኛው ባች በጣም ከባድ ነው እየተባለ ነው ምናምን እያሉ ይመጣሉ። ይሄ ግቢ ውስጥ ነው። እነዚህን አይነት ወሬዎችን ከህይወታችሁ አርቁ። ምሬ ነው ይጥላሉ። እነዚህ ኔጌቲቭ ነገሮች ኔጌቲቭ ቲንኪንግ ስጥላችኋለሁ። ሞቲቬሽን አይደለም ይሄ ቪዲዮ፣ በተስፋ ተሞሉ። የምሬ ነው። ፈጣሪ ከእናንተ ጋር አለ። ሙስሊምም ሆናችሁ ክርስቲያንም ሆናችሁ ፕሮቴስታንትም ሆናችሁ በእውነት ነው የምላችሁ፣ በቃ የምታመልኩት አምላክ ከእናንተ ጋር አለ። ምንም አትጨነቁ። የምችሉትን አድርጉ። ሰው የሚችለውን ነው የሚያደርገው። ሰው ያስባል፣ በቃ እግዚአብሔር ይፈጽማል። የምችሉትን ብቻ ግን አድርጉ። ከመጠን በላይ አትሂዱ። በቃ እናንተ ከመጠን በላይ ሄዳችሁ የምትፈጥሩት ታሪክ የለም። የምችሉትን አድርጉ። ኔጌቲቭ ነገር በቃ እንዲሆናል። ወይኔ በወርቅስ ቆይ አሁን ደግሞ ይሄን ወድቄ ምንድነው የምሆነው? ቤተሰብ እንዲህ ብሎ ጊዜ ተበላው፣ እድሜን ተበላው። በጣም ይሄ ነው ኔጌቲቭ። በቃ ጊዜ እየሄደ ነው። እኔ እንዲህ ነኝ፣ እኔ እንዲህ እኮ ነኝ፣ እኔ እንደዚህ ነው እድሜ፣ እኔ አሁን ከዚህ ወጥቼ ምንድነው የምሆነው? በቃ በኔጌቲቭ ነገር መወጠር ያው የመጀመሪያው ምክንያት ነው እንድትወድቁ። ሁለተኛው የውድቀት ምክንያት ደግሞ ግቢ ላይ በቂ ዝግጅት አለማድረግ ነው። በቂ ዝግጅት አለማድረግ። በቂ ዝግጅት ስላችሁ ለምሳሌ ማንበብ አለ። አንዳንድ ልጆች ከፖቴንሻላችሁ በታች መታነቡ አላችሁ ማለት ረጅም ሰዓት ማንበብ እየቻላችሁ በጣም ኬርለስ የምትሆኑ ተስፋ የምትቆርጡ እኔ ብለፋ ምናምን ግን አይምሯችሁ በጣም አንብቦ የሚረዳላችሁ ልጆች የምሬ ነው። እናንተ ጊዜ ወስዳችሁ አንብቡ። በቃ ሲሪየስሊ ስሩት። ሰርታችሁ ከዛ በኋላ ውጤቱን ታዩታላችሁ። እና የሚገባ ዝግጅት ማድረግ በቃ እሷ ያንን አለማድረግ ብዙ ልጆችን ጥሏቸዋል። አምና ለምሳሌ ጊዜ እያለ ማንበብ እየቻሉ አቅሙም እያላቸው እየተማሩም ሪሶርሱም እያላቸው ማቴሪያሉም በእጃቸው እያለ የሚያነቡት ነገርም በእጃቸው እያለ ኬርለስ ሆነው ማድረግ የሚገባቸው ሳያረጉ ቀርቶ የወደቁ ልጆች አሉ። እና ማድረግ የምችሉትን በደንብ ማድረግ በቃ ብያቸዋለሁ። የመጀመሪያው ከኢንፎርሜሽኖች እነዚህ ከኔጌቲቭ ነገሮች ጸርታችሁ አእምሯችሁን ንጹህ አድርጋችሁ ሬዲ ሆናችሁ በመረጋጋት ውስጥ መሆንና መዘጋጀት ነው። ሁለተኛው ደግሞ የሚገባችሁን በሚገባ ማድረግ። ይሄ ማለት የሚገባችሁን ሳታረጉ ብትቀሩ የምሬ ነው ብዙ ሉዝ የምታረጉት ነገር እንደ ሪሚዲያል ተማሪ በጣም የምታጡት ነገር ይበዛል። ምክንያቱም አሁን ጊዜያችሁንም ኦልሞስት ያው 1 አመት ወደኋላ ማለት ቀላል ነገር አይደለም። ያው ቅጭ ስናወራ ታውቁታላችሁም ደግሞ 1 አመት ትንሽ ይደብራል። አሁን ላይ ያለው ነገር ነው። ዩኒቨርሲቲዎች ላይ የሚወጡ ፖሊሲዎችን፣ ህጎችን እየተወሩ ያሉ ነገሮችን የምታውቁት ነው። አሁን 3ኛ አመት ተማሪ 1 አመት ማህበረሰቡን በመምህርነት ማገልገል አለበት ይባላል። ይሄ ማለት እናንተ አሁን ሪሚዲያል ናችሁ፣ ከዛ ፍሬሽማን ናችሁ፣ 3ኛ አመት ላይ እንደገና ማህበረሰቡን ለማገልገል ሄዳችሁ በጣም ብዙ ጣጣዎች አሉ ከፊትና አትቀልዱ። ቢ ሲሪየስ፣ በጊዜያችሁ አትቀልዱ። ይሄ ማለት ተጨነቁ ተወጠሩ እያልኩ አይደለም። መጀመሪያ ስላለመጨነቅ አውርቻለሁ እና ሳትጨነቁ ግን የሚገባችሁን ማድረግ። ለምሳሌ ላይብሬሪ ምናምን የሚነበቡ ነገሮች ላይ ሲሪየስ መሆን፣ ጊዜ መውሰድ። አሁን ዩኒቨርሲቲ እንደገባችሁ እናንተ አሁን ላይፍ ለማየት ነው ሪሚዲያል ምገባው ምናምን የሚሉ ልጆች አሉ። አይ እንደዛ ሳይሆን ላይፉ ምኑም ይደርሳል። እናንተ ዩኒቨርሲቲ ስትቆዩ ይደርሳል ኤቭሪቲንግ። ግን እችኛውን ፓዝ ለማለፍ በደንብ መዘጋጀት በደንብ እኛም በቻልነው ሁሉ እናንተን እንረዳችኋለን። በጣም ረጋ ብላችሁ በቃ ለዛ ነገር የሚገባችሁን ነገር ማድረግ። ይሄ ሁለተኛው። አንደኛውና ወሳኙ ነገር ደግሞ በመረጃ መሞላት ማለት ግን ዝም ብሎ ፌክ ኢንፎርሜሽኖችን ሁሉ ማግኘት አይደለም። በመረጃ ትክክለኛ መረጃ ማግኘት፣ ስለምትማሩት የትምህርት አይነት በደንብ ማወቅ፣ ኮርስ አውትላይኖችን በአግባቡ ከትክክለኛ ምንጭ ማግኘት፣ እያንዳንዱን ትምህርት በሚገባ ከየትኛው ከበር ያደርጋል ምናምን የሚለው ኢንፎርሜሽን እስከ መጨረሻው ማጣራት። አንዳንድ ልጆች እኔ በቃ እያነበብኩ ነው ብሎ ስልካቸው ሶሻል ሚዲያቸው ምናምን ሲደብራቸው አይምራቸውን ለማዝናናት ቲክቶክ ምናምን ያሉ፣ ከዛ ውጪ ቴሌግራም ምናምን የመረጃ መለዋወጫ ሚዲያዎችን ግን የማይጠቀሙ ልጆች አሉ። በቃ ንባቤ ላይ ብቻ ነው ፎከስ ማድረጉ። ማንበብ እንዳለ ሆኖ 50% ደግሞ ኢንፎርሜሽን ነው። ማይሆን ኮንቴንትስ እያነበባችሁ ያላችሁት፣ ማይሆን ዝም ብሎ የሆነ ኮተት የሆነ ቪዲዮስ ቢሆንስ እያያችሁ ያላችሁት፣ ከነ ሊመጣ የማይችል ጥያቄስ ቢሆንስ እየሰራችሁ ያላችሁት። ትክክለኛ ኢንፎርሜሽን ማግኘት ላይ ሲሪየሱ ነው። አጣሩ። ዩኒቨርሲቲዎች ላይ ብዙ ጊዜ ስትሆኑ ጥያቄ የእንትን ዩኒቨርሲቲ ጥያቄ ነው ምናምን እየተባለ ይለቀቃል። ብቻ ሎጎ ያለው ማህተም ያለው ብዙ ጊዜ ጥያቄዎች የፋይናል ኤግዛሞች ምናምን ሎጎ እና የዩኒቨርሲቲው ማህተም ምናምን አለ። በተለይም ደግሞ ቁጥሮች አሏቸው ምናምን ኤግዛሞቹ እና በትክክል እነዛን ከትክክለኛ ምንጭ ማግኘት።
ቴሌግራም ላይ በጣም ብዙ አለ። በቃ እዚህ ሊንክ ላይ ግቡ ምናምን የሚሉ አሉ እና አሁን የኛ ቴሌግራም ኢቭን እኛ ትክክለኛ ነገር ብቻ ነው የምንለቀው፣ ግን ትንሽ ነው ያለው ሜምበር፣ በጣም ትንሽ ሰው ነው ያለው። ትክክለኛ መረጃ የሚሰጡ ሰዎች በነገራችን ላይ ብዙ ተከታይ የላቸውም። ይሄንን ወቁ። 100,000 200,000 ምናምን ተከታይ ያላቸው ሰዎች ፌክ ናቸው እንዳለ። የሚለቀቀው ሊንክ የሆነ ጊዜ እናንተን ይሰበስቧችሁና ከዛ በኋላ የሚለቁት ሊንክ ምናምን በቃ ማይሆን ነው የሚሆነው እና ትክክለኛ ነገር ፈልጉ። እኛም ደግሞ በተቻለን መጠን ይሄን ያህል በሚገባም እንኳን በየደፍሬ ባላወራ በተቻለን መጠን ግን መልካም ነገሮችን ሼር እናደርጋቸዋለን። ይኸው ሊንኩን የቴሌግራማችንን ሊንክ ዲስክሪፕሽን ቦክስ ውስጥ ማስቀምጥላችኋለሁ እና ገብታችሁ እዛ ላይ ከኛ ጋር በደንብ ወደፊት በደንብ ቀጥሉ። ትክክለኛ ኢንፎርሜሽን ብቻ ይኑራችሁ። ግቢ ውስጥ መጠየቅ የምትፈልጉትን ሰዎች መምህራኖችን ምናምን ካገኛችሁ በሚገባ ጠይቁ። ስለ ፈተናችሁ የሚያስቡትን እነሱ ለምሳሌ አንድ ሰብጀክት የያዘ አሁን ሪሜዲያል ፊዚክስ ከሆነ ፊዚክስ አስተማሪያችሁን በደንብ አውሩት። ከየት አካባቢ ከቨር ሊያደርግ እንደሚችል ይረዳችኋል። ቀርባችሁ አውሩ፣ አትፍሩ። የግቢ መምህራን ይሄን ያህል ምንም የሚያስፈራ ነገር የለም። በቃ ቀርባችሁ ማናገር። አንድ ሰው ቢጠይቀኝ እኔ መመለስ እችላለሁ። ገብታችኋል? የሆነ ነገር እንዲህ ቢል ምንም የሚያሳፍር ነገር የለም። አትፈሩ፣ ሳትፈሩ አውሯቸው ምናምን፣ ቀርባችሁ አናግሩ። ምክንያቱም ከእናንተ ቢያንስ ኤክስፒሪየንስ ናቸው፣ የተሻለ ነገር አላቸው እና ይህንን እላለሁ። እነዚህ ሶስቱን ነገሮች በጭራሽ አታልፉ። ከዛ ውጭ የምሬ ነው፣ ምንም አትፍሩ። ሪሚዲያል በጣም ቀላል ነው፣ ታልፋላችሁ። እኔ በ10 ጣቴ እፈርማለሁ። ሁላችሁም ይህንን ቪዲዮ ያያችሁ ልጆች በእርግጠኝነት ታልፋላችሁ። ወዳችኋለሁ። ቀጣይ በሌላ ቪዲዮ ደግሞ ቆንጆ ቪዲዮ እንገናኛለን። እስከዛ ድረስ መልካም ጊዜ ይሁንላችሁ።